ሰላም ሰላም እንዴት ናችሁ? ይህ የግሪን ናይን ፊዚክስ የምዕራፍ 2 የመጀመሪያ ቪዲዮአችን ነው። በዩኒቱ እንግዲህ የምንመለከተው በዋናነት ምንድነው ፊዚካል ኳንቲቲስ የሚባሉትን እናያለን ማለት ነው። ፊዚካል ኳንቲቲ ምንድነው የሚለውን ስናይ እንግዲህ በፊዚክስ ኢንትሮዳክሽኑን እዚህ ጋር ስንመለከት ፊዚክስ ቢጊንስ ዊዝ ኦብዘርቬሽን ኦፍ ፊኖሜና በኦብዘርቬሽን ነው የሚጀምረው and events matter or energy through demanding and controlled experimentation and logical thought process. The physical phenomena are described quantitatively using mathematical tools. Okay, quantitatively ዲስክራይብ የሚደረጉ ናቸው ማለት ኳንቲቴቲቭሊ ዲስክራይብ ይደረጋሉ ማለት በቁጥር መጠናቸው ይሄን ያክል ተብሎ መገለጽ የሚችሉ መሆን አለባቸው ነው። ይሄን ደግሞ ለማድረግ ያው ማቴማቲካል ቱሎችን እንጠቀማለን መጠንን ብዛትን ለመግለጽ ማለት ነው። any quantitative description of a property requires comparison. okay comparison ይፈልጋል ወይም ደግሞ ማወዳደርን ማነጻጸርን ይጠይቃል ማለት ነው። ይሄን ፊዚካል ፊኖሚናን ኳንቲቴቲቭሊ ዲስክራይብ ለማድረግ ማለት ነው። with a scale of different measuring devices. okay በዚህ ሰዓት እንግዲህ ምን እንጠቀማለን ነው አማውንቱን ልንገልጽ ነው ማለት ነው። ኳንቲቴቲቭ አማውንቱን ዲስክራይብ በምናደርግበት ሰዓት with scale እንግዲህ with scale of different measuring devices ማለት ነው። for example length needs a meter stick ቁመትን ርዝመትን ለመለካት እንግዲህ ሜትር ያስፈልገናል ማለት ነው። ታይምን ለመለካት እንግዲህ ወይም ደግሞ ለማወቅ የግድ ሰዓት ያስፈልገናል ማለት ነው። and mass ወይም ደግሞ መጠነቁስን ለማወቅ ደግሞ ቢም ባላንስ ወይም ደግሞ ትንሽ ሚዛን ያስፈልገናል ማለት ነው። just like that. in this process we organize a very obvious fact that properties of different kinds የተለያዩ አይነት ፕሮፐርቲ ያላቸውን different kinds of properties ያላቸውን cannot be compared እንግዲህ የተለያየ ከሆነ ኮምፔርድ አይደረጉም ማለት ነው። ለምሳሌ ሌንግዝን አሁን ከታይም ጋር ኮምፔርድ አታደርጉም you cannot compare the time travel from point A to B with a distance between 2 points. okay you cannot compare the distance the time of travel from point A to B with a distance between the 2 points. in compare በኤ እና በቢ መካከል ያለውን ኮምፔር እናደርግ አንችልም ማለት ነው። ሌንግዝ ከታይም ጋር although the two quantities may be related, the time travel is a physical quantity and the distance length is also a physical quantity. physical quantity የምንላቸው እንግዲህ እነኚህ ናቸው ማለት ነው። they are completely different types of physical quantities measured by different measuring devices and units. ለምንድነው ጊዜንና ርዝመትን ማወዳደር ማንችለው? እንግዲህ የተለያየ ባህሪ ነው ያላቸው፣ የተለያየ ፕሮፐርቲ ያላቸው፣ የተለያየ የመለኪያ ዲቫይስ አላቸው፣ የተለያየ የመለኪያ ዩኒት አላቸው ወይም አሃድ አላቸው ማለት ነው። ለምሳሌ ሌንግዝን በምን ልንገልጸው እንችላለን? በሜትር ልንገልጸው እንችላለን። 100 ሜትር ወይም ደግሞ 10 ኪሎ ሜትር ምናምን ብለን ልንገልጸው እንችላለን። ታይም ደግሞ ለዛ ይሄን ያክል ሰከንድ፣ ይሄን ያክል ደቂቃ፣ ይሄን ያክል ሰዓት፣ ይሄን ያክል ቀን ብለን ደግሞ ልንገልጸው እንችላለን። ስለዚህ እነኚህ በባህሪያቸው የተለያዩ ነገሮች ስለሆኑ ኮምፔር ልናደርጋቸው አንችልም ማለት ነው። ምክንያቱም they are different physical quantities. they are completely different types of physical quantities measured by different measuring devices and units. In this unit you will learn different types of scales, measurement, classification of physical quantities and conversion from one system of units to another. እንግዲህ በዚህ ላይ እንግዲህ የምናየው እንግዲህ እንደነኛ አይነት ፊዚካል ኳንቲቲዎችን በዚህ ዩኒት ላይ እንመለከታለን ማለት ነው። የመጀመሪያው እንግዲህ የምናየው ምንድነው ስኬልስ፣ ስታንዳርድስ፣ ዩኒትስ የሚሉትን ፕሪፊክሶች እንግዲህ ፕሪፊክስስ እናያለን ማለት ነው። የመጀመሪያው ስኬል ነው። ስኬልስ ምንድን ነው? በፊዚክስ ውስጥ እንግዲህ ከዚህ በኋላ ስኬል ስንል ምን እያልን ነው የሚለውን ለመረዳት ኢን ፊዚክስ ስኬል ማለት ሴት ኦፍ ነምበርስ የቁጥሮች ስብስብ ነው ማለት ነው። ወይም ደግሞ አማውንትስ ነው ማለት ነው። አማውንቶች መጠኖች ናቸው ማለት ነው። used to measure or compare the level of something
የአንድን ነገር መጠን ሌብሉን ወይም ደግሞ ያለበትን ስታተስ ሜጀር ለማድረግ የምንጠቀምበት ማለት ነው። ሜጀር ለማድረግ የምንጠቀምበት የቁጥሮች ስብስብ ወይም ደግሞ መጠን ነው ማለት ነው። ስለዚህ ስኬል ከዚህ በኋላ ስኬል ስንል ይህን ማለታችንን በደንብ መረዳት ይኖርባችኋል ማለት ነው። በአጠቃላይ ኢንጀነራል ዘር አር 4 ዴታ ሜጀሪንግ ስኬልስ፣ 4 የስኬልስ አይነቶች አሉ። እነኝን እያንዳንዳቸው እንግዲህ እንመለከታለን። የመጀመሪያው ኖሚናል ይባላል፣ ኖሚናል ስኬል። ሁለተኛው ኦርዲናል ስኬል ይባላል። ሶስተኛው ኢንተርቫል ስኬል፣ አራተኛው ሬሽዮ ስኬል ይባላል። እያንዳንዳቸው ምንድን ናቸው የሚሉት እንግዲህ አራቱን ዋን ባይ ዋን እንመለከታለን። የመጀመሪያው ኖሚናል ስኬል ነው። ኖሚናል ስኬል እንግዲህ ምንድን ነው? አር ዩዝድ ፎር ሌብሊንግ። ይሄ ምን ለማድረግ ነው? ሌብል ለማድረግ ነው። ቫሪያብልስ ዊዛውት ኤኒ ነምበር ቫሊዩ፣ ምንም ቁጥር ሳንጠቀም እንግዲህ ቫሪያብሎቻችንን ሌብል የምናደርግበት ወይም ደግሞ ደረጃ አውጥተን የምናስቀምጥበት ሂደት ነው። ፎር ኤግዛምፕል ፎር ኖሚናል ስኬልስ ዜር ኢዝ ኖ ኢንሄረንት ኳንቲቴቲቭ ዲፍረንስ አመንግ ዚ ካታጎሪስ። ምን የለም በእነኚህ ቁጥር ስለማይጠቀሙ ዜር ኢዝ ኖ ኢንሄረንት የሆነ የሚተላለፍ ኳንቲቴቲቭ ዲፍረንስ የለም ነው። ኳንቲቴቲቭ ማለት እንግዲህ አንድ ዴታ ቤዚካሊ ኳሊቴቲቭ እና ኳንቲቴቲቭ ዴታ ብለን እንከፍለዋለን ማለት ነው። ማንኛውንም መረጃ ኳሊቴቲቭ ስንል ከቁጥር ውጭ ቫሊዩ ያላቸው ሲሆን ኳንቲቴቲቭ የሚባሉት ደግሞ ዋጋቸው በቁጥር የሚገለጽ ከሆነ ነው። ለምሳሌ ሌንግዝ ሲባል በቁጥር የሚገለጽ ነገር ነው። ቁመታችሁ ስንት ነው እናንተ ሄይታችሁ ስንት ነው ብትባሉ ለምሳሌ 1 ሜትር ከ50 1 ሜትር ከ60 it's all about ነምበር ቫሊዩ ነው ያላቸው ማለት ነው። እድሜያችሁ ለምሳሌ ኤጅ ብትጠየቁ እድሜያችሁም አንዱ 20 30 25 ምናምን በሞላ ቫሊዩ በምን የሚገለጽ ነው? ኤጅ ሲባል ወይም እድሜ ሲባል ለምሳሌ በቁጥር የሚገለጽ ነው ማለት ነው። እንደዚህ ዋጋቸው በቁጥር የሚገለጹ አይነት ዴታዎች ከሆኑ እነሱ ኳንቲቴቲቭ ብለን እንጠራቸዋለን ማለት ነው። ኳንቲቴቲቭ እንላቸዋለን። ለምሳሌ ግን ዜግነታችሁን ብጠይቃችሁ ዜግነታችሁ ምንድን ነው? ኢትዮጵያ። ሪሊጅናችሁ ሃይማኖታችሁ ምንድን ነው የምትባሉ ሙስሊም፣ ክርስቲያን ምናምን እንደዚህ በቁጥር የሚገለጽ አይደለም ቫሊዩ ማለት ነው። ከለራችሁ ምንድን ነው የምትባሉ ጠይም፣ ቀይ፣ ጥቁር እንደዚህ እነዚህ በሞላ ቫሊዩዋቸው በቁጥር የሚገለጽ አይደለም። ኦኬ እንደዚህ ከሆኑ ኳሊቴቲቭ ይባላሉ ማለት ነው። ኳሊቴቲቭ ይባላሉ ማለት ነው። ቤዚካሊ ይሄን መረዳት አለባችሁ። በኖሚናል ስኬል ላይ ምንድነው ዜር ኢዝ ኖ ኢንሄረንት ኳንቲቴቲቭ ዲፈረንስ አመንግ ዘ ካታጎሪስ። ኤግዛምፕል ለምሳሌ ኖሚናል ስኬል የሚባሉት እንግዲህ ምን ላይ ትኩረት የሚያደርጉ ናቸው ማለት ነው። ለምሳሌ ኳንቲቴቲቭ ያልሆኑትን እናናዘር ወርድ ኳሊቴቲቭ የሆኑትን ማለት ነው። ለምሳሌ ጀንደር ጾታችሁ ምንድን ነው? ሜል ኦር ፊሜል ለቲንገርስ በቁጥር የሚገለጽ ነው። ይሄ አይደለም። ሄር ከለራችሁ ብላክ ብራውን፣ የፀጉራችሁ ከለር ብላክ ብራውን። እንደዚህ አይነት ስኬሎችን ለምሳሌ ከዛ በኋላ እኔ ምን አደርጋለሁ? ፀጉራችሁ ብላክ የሆኑ ይሄን ያክል ሰዎች አሉ ሌብል አደርጋለሁ ማለት ነው። አንተ ከዚህ እንደሆነ ብላክ ስለሆነ ከአንተኛው ብራውን ስለሆነ እዚህ ጋር ነሽ፣ ወይም ደግሞ እንደዚህ እያደረግኩ አንተ ሴት ስለሆንሽ በዚህ በኩል ወንድ ስለሆንክ በዚህ በኩል ሌብል አደርጋለሁ ማለት ነው። ግን ያ ሌብል ሳደርግ ምን አልጠቀምም? ቁጥር ሳልጠቀም ማለት ነው። ኤኒ ኳንቲቴቲቭ ዴታ ሳልጠቀም ሌብል ለማድረግ የምንጠቀምበት ዊዛውት ኤኒ ኑሜሪካል ቫልዩ ወይም ደግሞ ማንኛውንም ቁጥር ሳልጠቀም ሌብል የማደርግበት ስኬል ኖሚናል ስኬል ይባላል ማለት ነው። ኖሚናል ስኬል ይባላል ማለት ነው። ለምሳሌ እናንተ ውስጥ ገብቼ አሁን እኔ አቀማመጣችሁን ሌብል ማድረግ ብፈልግ ኖሚናል ዴታ በመጠቀም ብቻ ነው ማከናወነው ማለት ነው። ለምሳሌ ሴቶች የሆናችሁ በዚህ በኩል ወንዶች የሆናችሁ በዚህ በኩል አድርጌ በተለያየ መልኩ ሌብል ባደርጋችሁ አሁን ምን እያደረጓችሁ ነው? እየለየዋችሁ ነው። አንዱ ወደ አንዱ እያመጣው ሌብል እያደረግኩ ነው ማለት ነው። በዚህ ውስጥ የተጠቀምኩት ቁጥር አለ የለም። ስለዚህ የተጠቀምኩት ጀንደርን መሰረት አድርጌ ከሆነ ጾታን መሰረት አድርጌ ከሆነ ስለዚህ ዊዛውት ዩዚንግ ኤኒ ኑሜሪካል ቫልዩ ቁጥር ሳልጠቀም የተሰራ ነገር ነው ማለት ነው። እንደዚህ አይነት ስኬሎች ምን ይባላሉ? ኖሚናል ስኬል ይባላል ማለት ነው። ሁለተኛው ኦርዲናል ስኬል ይባላል። ይሄኛው ደግሞ ምንድነው? ራንክ ኦርደር ነው የምናስቀምጠው። ራንክ ኦርደር ለምሳሌ በክፍል ውስጥ የተማሪዎችን ደረጃ ለማውጣት
ሯጮች ለምሳሌ ውድድር በሚያሸንፉበት አንደኛ የወጣው ከሌ ነው፣ ሁለተኛ የወጣው ከሌ ነው። ሶ ፎር ዚስ ታይፕ ኦፍ ስኬል ዜር ኢዝ አን አንደርላይንግ ኳንቲቴቲቭ ሜዠርመንት ኦን ዊች ዘ ኦብዘርቬሽን ዲፈር ማለት ነው። ይሄውን ኦብዘርቬሽኖቹን የምንለይበት ማለት ነው። የምንለይበት ያየነውን ነገር የምንለይበት ነው። ለምሳሌ ቀድሞ የገባውን ሰውዬ ቀድሞ መግባቱን ለመግለጽ አንድ ቁጥር ሰጠዋለሁ ማለት ነው። ተከትሎ የመጣውን ሁለተኛ ሰጠዋለሁ። ለምሳሌ የሩጫ ውድድር ላይ ቢሆን ቀድሞ የገባውን ሰውዬ አንድ ሰጠዋለሁ። የሰውየው ቫልዩ አንድ ነው ማለት አይደለም። ያችሁ አሁን ቁጥር ተጠቅም ያለው ግን ቁጥሩ የሆነ መጠንን ለመግለጽ አይደለም። ምንን ለመግለጽ ነው? ኦርደርን ቅደም ተከተልን ለመግለጽ ነው የምጠቀመው ማለት ነው። ኦኬ ኦርደርን ወይም ደግሞ ቅደም ተከተልን ለመግለጽ ነው የምጠቀመው። ሶስተኛ የገባውን ሰውዬ 3 ቁጥር ሰጠዋለሁ ማለት ነው። አራተኛ የገባውን 4 ቁጥር ፎር ዘ ሴክ ኦፍ ዋት ኦርደሪንግ ማለት ነው። ስለዚህ ቅደም ተከተልን ለመግለጽ የምንጠቀምበት ከሆነ ማለት ነው። ስለዚህ ራንክ እና ኦርደር በክፍል ውስጥም ከሌ አበበ የሚባል ተማሪ አንደኛ ነው የወጣው ሲል አንድ የምለው የምሰጠው ቁጥር ምንድን ነው? ለአበበ አንድ ሰጠው ከክፍሉ ውስጥ አንድ ነገር አምጥቶ አይደለም፣ ወይም ደግሞ ውጤቱ አንድ የሆነ ነገር ፈጽሞ አይደለም። ሌብል ሳደርገው ኦርደር ሳደርገው በቅደም ተከተል ሳስቀምጠው ወይም ራንክ ሳደርገው የመጀመሪያ ላይ ስለመጣ አንድ ሰጠዋለሁ ማለት ነው። ቀጥሎ የመጣውን ሰው ደግሞ 2 ሰጠዋለሁ። ልክ እንደዚህ ማለት ነው። ይሄ ኦርዲናል ስኬል ይባላል ማለት ነው። ስለዚህ አር ራንክ ኦርደር ኦብዘርቬሽንስ ፎር ዚስ ታይፕ ኦፍ ስኬል ዜር ኢዝ አን አንደርላይኒንግ ኳንቲቴቲቭ አንደርላይኒንግ የሆነ ኳንቲቴቲቭ ሜዠርመንት ኦን ዊች ዘ ኦብዘርቬሽን ዲፈር ፎር ኤግዛምፕል ዩር ክላስ ራንክ ኢን ዘ ፕሪቪየስ ግሬድስ። አሁን የነገርኳችሁ ሌላኛው እንግዲህ ኢንተርቫል ስኬል የሚባለው ነው። ይሄኛው የስኬል አይነት ኢንተርቫል ስኬል ሃቭ ኮንስታንት ኢንተርቫል በት ላክ ትሩ ዚሮ ፖይንት። ይሄ ምን የለውም? ትሩ ዚሮ የለውም ማለት ነው። ከዚሮ የሚነሳ አይደለም። as a result one can multiply and divide as well as here it is. For this type of scale one can add and subtract values on an interval scale but one cannot multiply or divide units. Okay, so temperature in Celsius or Fahrenheit scale is an example of interval scale. አሁን እነኚህ ምንድነው? ቴምፕሬቸር ከፍተኛው ይሄን ያክል፣ ዝቅተኛው ይሄን ያክል፣ የዛሬ ሙቀት መጠን ከፍተኛው 20 ዲግሪ ሴንቲግሬድ፣ 30 ዲግሪ ሴንቲግሬድ፣ ዝቅተኛው 20 ሴንቲግሬድ ምናምን ብለን እንገልጻለን አይደለም? ሶ ኢንተርቫል ነው ማለት ነው። የሆነ መነሻ ላክ ኦፍ ዚሮ የለውም ማለት ነው። ኦኬ ሶ ሙቀቱ አንደኛ ቫሪ ያደርጋል በሆነና በሆነ የሙቀት መጠን ከፍና ዝቅ ይላል ማለት ነው። ሰው ክፍት አድርገን ነው የምንተወው ማለት ነው። ኢንተርቫል አድርገን እናስቀምጠዋለን ማለት ነው። አንድ ቦታ ላይ ስፔሲፊክ ከዚህ ተነሱ የሆነ ቦታ ላይ አይደርስም። ኦኬ ሶ መነሻ ቋሚ የሆነ መነሻ ዚሮ ብለን 1 2 እያለ እንደዚህ አይደለም የሙቀት መጠን አይደለም እንዴ። ስለዚህ ከሆነ ነገር ላይ ነው የሚነሳው ማለት ነው። ስለዚህ ከ20 ዲግሪ ሴንቲግሬድ ነበረ ስንለካው ወይም ደግሞ 27 ዲግሪ ሴንቲግሬድ ነበረ ስንነሳ ማለት ነው። ስለዚህ ከዚሮ አይደለም የሚነሳው። ለዛ ነው ላክ ኦፍ ትሩ ዚሮ ፖይንት የሆነ መነሻ ቋሚ የሆነ መነሻ ዜሮ ብለን ከዛ 1 2 2 3 እያለን አንሄድም ማለት ነው። በእንደዚህ አይነት ሂደት ላይ ኢንተርቫል እንጠቀማለን ማለት ነው። ከዚህ እስከዚህ ድረስ ከዚህ ቢወርድ ከዚህ ነው፣ ከፍ ቢል ከዚህ ነው ብለን በኢንተርቫል ክፍት አድርገን የምናስቀምጠው ከሆነ ኢንተርቫል ስኬልን በዚህ መልኩ እንጠቀማለን። ለዚህ ደግሞ ቴምፕሬቸርን ብዙ ጊዜ አሁን በተለያየ መልኩ ሲገለጽም ካያችሁ የዛሬ የሙቀት መጠን ዝቅተኛው እንደዚህ ከፍተኛው እንደዚህ እየተባለ ይገለጻል ማለት ነው። በኢንተርቫል ነው የሚገለጸው። በዜናም ስትሰሙ ለምሳሌ የሙቀት መጠን አዲስ አበባ ላይ ከፍተኛው 26 ዲግሪ ሴንቲግሬድ፣ ዝቅተኛው 26 ዲግሪ ሴንቲግሬድ፣ ከፍተኛው 28 ዲግሪ ሴንቲግሬድ እየተባለ ያለውን በመሃል ቫሪ ስለሚያደርግ ለውጥ ስለሚያደርግ በኢንተርቫል እናስቀምጠዋለን ማለት ነው። ቢኮዝ ዜር ኢዝ ላክ ኦፍ ትሩ ዚሮ ስላለው ማለት ነው፣ መነሻ የሆነ ስለሌለው። ጉድ። ሌላኛው እንግዲህ አራተኛው ሬሾ ስኬል የሚባለው ነው። ይሄኛው ሬሾ ስኬል እንግዲህ ሃቭ ዘ ፕሮፐርቲ ኦፍ ኢኳል ኢንተርቫል። ይሄ ሬሾ ስኬል ላይ ስንመጣ አሁን ከኢንተርቫል ጋር እንትን እንዳይመታታባችሁ ሃቭ ዘ ፕሮፐርቲ ኦፍ ኢኳል ኢንተርቫል በት ኦልሶ ሃቭ ኤ ትሩ ዚሮ ፖይንት። ይሄኛው ግን ምን አለው? ትሩ ዚሮ ፖይንት አለው።
ትሩ ዜሮ ፖይንት አለ። ይሄ ትሩ ዜሮ ፖይንት እንደሆነ አሳያችኋለሁ አሁን። ሶ አዝ ሪዛልት ዋን ካን መልቲፕላይ ኤንድ ዲቫይድ አዝ ዌል አዝ አድ ኤንድ ሰብትራክት ዩዚንግ ሬሽዮ ስኬልስ። ለምሳሌ ዩኒትስ ኦፍ ታይም ኦኬ፣ ታይም ወይም ጊዜን በምንለካበት ሰዓት አሁን ለሩጫ እንኳን 0 አድርገን እናስጀምረዋለን። 0 1 2 3 እያለ የሚፈጀውን ሰዓት ሰውየው ሮጦ ለምሳሌ ወይ የሚደርስ ከሆነ ቦታ ተነሱ ከሆነ ቦታ እስኪደርስ ድረስ የወሰደበትን ሰዓት ማወቅ እችላለሁ። ኦኬ ሶ ከዜሮ አስጀምረዋለሁ ማለት ነው። ግን ጊዜን ዜሮ ማድረግ አይቻልም፣ ግን ከዜሮ ማስጀመር እችላለሁ። እዚህ ጋር ትሩ ዜሮ አለኝ ማለት ነው። ሰዓቴን 0 ላይ አድርጌ ሰዓቱን መቁጠር እችላለሁ ማለት ነው። ዘ ሴም ቲንግ ሌንግዝንም ልክ እንደዛው ሜትር ብትወስዱ ሴንቲሜትር፣ እቃዎቹን በደንብ አይታችሁ ከሆነ የሚጀምሩት ከዜሮ ነው። ኦኬ ከዜሮ ነው የሚጀምሩት። ማስመሪያችሁን ብትመለከቱ፣ ሜትራችሁን ብትመለከቱ ከዜሮ ነው የሚጀምሩት። ግን ሌንግዝ ከዜሮ የሚጀምር ነገር አለ። ስለዚህ ይሄንን ትሩ የሆነ ዜሮ ፖይንት አላቸው። መነሻ ዜሮ ብለን ነው የምንጀምረው ማለት ነው። እንደዚህ አይነት ከሆነ ሬሽዮ ስኬልስ እንላቸዋለን። ክብደትም ልክ እንደዛው ሚዛን ላይ ስትወጡ ሚዛኑ ከዜሮ ነው የሚጀምረው። ከዛ በኋላ እየቆጠረ እናንተ ክብደት ላይ ሄዶ ያርፋል ማለት ነው። ልክ እንደዛው። ነገር ግን እዚህ ጋር መመልከት ያለባችሁ ነገር አለ። ኖት ዛት ኢቭን ዞ ሬሽዮ ስኬል ሃዝ ኤ ትሩ ዜሮ ፖይንት፣ ምንም እንኳ ሬሽዮ ስኬል ትሩ ዜሮ ፖይንት ቢኖረውም ይላቸዋል። ቢኖረውም the nature of the variable is such that a value of 0 will never be observed። ነገር ግን ይሄኛው ዜሮ ቫሊዩ ኦብዘርቭ ሊሆን አይችልም። ለምሳሌ የኔን ክብደት ሚዛን ላይ ወጥቼ በምለካበት ሰዓት ሚዛኑ ከዜሮ ጀምሮ ለምሳሌ 70 ኪሎ ከሆንኩ 70 ላይ ከዜሮ ሄዶ 70 ላይ ይቆማል ማለት ነው። 70 ላይ ይቆማል። ነገር ግን ክብደቱ ዜሮ የሆነ ሰው የለም። ማንኛውም ሰው በእርግጠኝነት ሚዛን ላይ በሚወጣበት ሰዓት ክብደቱ ከዜሮ በላይ ነው። ኦኬ ሪሊ ክብደቱ ዜሮ የሆነ ሰው ዓለም ላይ የለም። ወይም ደግሞ ልትለኩት ያሰባችሁት ነገር ሌንግዙ ዜሮ ሊሆን አይችልም። ኦኬ ነገር ግን የምንለካበት ሜትር ወይም ሴንቲሜትር ከዜሮ ይጀምራል ማለት ነው። ዩ አንደርስታንድ? ስለዚህ በሪል ወርልድ ላይ ያ ነገር ኤግዚስት የሚያደርግ ነገር አይደለም። ሶ ፎር ኤግዛምፕል ሁማን ሄይት ኢዝ ሜጀርድ ኦን ሬሽዮ ስኬል በት ኤቭሪ ሁማን ሃዝ ኤ ሄይት ግሬተር ዛን ዜሮ። ቁመታችሁን መለካት ብፈልግ የምለካበት ሜትር ከዜሮ ነው የሚጀምረው። ነገር ግን ዜሮ የሆነ ቁመቱ ዜሮ የሆነ ሰው የለም፣ ኤግዚስት አያደርግም። ሶላባውት ስለዚህ እነኛ አራቱ ስኬሎች ይሄን ይመስላሉ ማለት ነው። ወደ ሁለተኛው ስኬል እንግዲህ እዚህ ጋር ሁለተኛው ስታንዳርድን ከማየታችን በፊት እዚህ ጋር ሳም ፖይንቶችን እኔ ተወሰኑ ሀሳቦች ፒፕል ኢን ዲፍረንት ኮሚኒቲ ሜጀርስ ፊዚካል ኳንቲቲስ ሰች አስ ሌንግዝ፣ ታይም፣ ቮሊዩም ኤንድ ማስ ዩዚንግ ትራዲሽናል ሜጀርመንት ዩኒትስ። ባህላዊ በሆነ መልኩ እነኝን እንግዲህ ሜጀር ያደርጋሉ ፊዚካል ኳንቲቲዎቹ ማለት ነው። however each unit has different values at different time, position and conditions። ነገር ግን እነኚህ ፐርፌክት አይደሉም። እንግዲህ በተለያየ ለምሳሌ ሃንድ ስፓን ይሄኛውን የእጃችንን ክፍል እዚህ ጋር እንደምታዩት እንግዲህ ይሄን ተጠቅመን ሜጀር በምናደርግበት ሰዓት ለምሳሌ ሃንድ ስፓናችን ተጠቅመን የእያንዳንዳችን እጅ የተለያየ ነው መጠኑ። ኦኬ ስለዚህ አይሰራም። ይሄ ሁልጊዜ በስትክክል የሚሰራ ወጥ የሆነ ነገር አይደለም። እንደ ሰው የእጅ መጠን ስለሚለያይ ማለት ነው። ይሄን ያክል ሃንድ ስፓን ወይም ስንዝር ብለን የምንለካው ማለት ነው። ይሄኛው እሱን በሱ ተጠቅመን ሜጀር እናደርጋለን። ሁለተኛው ለምሳሌ ኩቢት አለ ወይም ደግሞ ይሄ ክንድ በክንዳችን፣ ይሄም እንደ ሰው ቫሪ የሚያደርግ ነገር ነው። ሌላኛው ጫማ አለ፣ ፉት ስፓን በእግራችን ማለት ነው። ከተረከዛችን እስከ አውራጣችን ጫፍ ያለውን በመጠቀም የምንገልጽበት ነው ሜጀር የምናደርገው። ሶስተኛው ቲን ካን ነው። ይሄ በመስፈሪያ በጣሳ የምንለካበት ማለት ነው። ቀጥሎ ያለው ደግሞ ፈረሱላ ነው። ይሄ በርበሬ ምናምን የምንጠቀምበት ነው። ሌላኛው ፔስ ነው። እዚህ ጋር እንደምታዩት በእግራችን በዚህ መልኩ የሚገለጽ ነው ማለት ነው። እነኚህ ግን በደንብ ስታንዳርድ ያላቸው ሜጀርመንቶች አይደሉም። ትራዲሽናል ሜጀርመንት ናቸው፣ ወይም ደግሞ ባህላዊ የሆነ የሜጀርመንት ዩኒቶች ናቸው እነኚህ ማለት ነው። ስለዚህ ሃንድ ስፓን ስንዝር፣ ክንድ ኩቢት ኤንድ ፉት ስፓን፣ ቲንካን ጣሳና ፈረሱላ ፔስ የሚባሉት እንግዲህ እነኚህ ስድስቱ ባህላዊ የሆኑ ወይም ትራዲሽናል የሆኑ ሜጀርመንት ዩኒቶች ናቸው ማለት ነው። ሶል አባውት ስኬል ማለት ነው። ቀጥሎ የምንመለከተው እንግዲህ ስታንዳርድ ነው።
እንግዲህ ስታንዳርድ ማለት ከስሙ እንደምትረዱት እንግዲህ አግሪመንት እንደማለት ነው። ኮንቬንሽን ኦፍ ሜዠርመንት እንደማለት ነው። ኦኬ ስምምነት የተደረሰበት ነገር ማለት ነው። አንድ ነገር ስታንዳርድ ነው ከተባለ በቃ ዓለም አቀፍ ደረጃ እውቅና ያለው ነገር ነው ማለት ነው። ኦኬ አንዱን ነጭ ብትጠይቁት፣ አንዱን አፍሪካዊ ብትጠይቁት፣ አንዱን አሜሪካዊ፣ አንዱን አውሮፓዊ ብትጠይቁት በዛ ነገር ላይ አንድ ነገር እኩል የሚረዱት ነገር ከሆነ ያ ነገር ስታንዳርድ ሆኗል ማለት ነው። ኦኬ ዓለም አቀፍ አግሪመንት አግኝቷል ማለት ነው። ስምምነት ያገኘ ነገር ነው እንደማለት ነው። ስለዚህ ይሄን ስታንዳርድ ስንል ይሄን ማለታችን ነው። ሰው ዩኒቶቹ ላይ ወይም መለኪያዎቹ ላይ እንግዲህ ስታንዳርድስ ይቀመጣሉ ወይም ይወጣሉ። ያ ስታንዳርድ እንግዲህ ነው ከተባለ ኢንተርናሽናል ነው፣ ዓለም አቀፋዊ ነው፣ ኮንቬንሽናል ነው ማለት ነው። ስምምነት የተደረሰበት ነገር ነው እንደማለት ነው። ኢን ፊዚክስ ዊ ፎከስ ሞር ኦን ሬሾ ስኬልስ ዊዝ ዲፋይንድ ስታንዳርድ ዩኒትስ። ሬሾ ስኬል ዊዝ ዲፋይንድ የሆነ በግልጽ የተቀመጠ ስታንዳርድ ዩኒት እንጠቀማለን። The laws of physics are expressed in terms of basic quantities that require a clear definition. ክሊር አሻሚ ያልሆኑ ማለት ነው። አሻሚ ያልሆኑ ክሊር የሆኑ ዴፊኒሽኖችን በፊዚክስ ውስጥ እንግዲህ የግድ ያስፈልጋል፣ ስታንዳርድ ያስፈልጋል ማለት ነው። ኢን ፊዚክስ ሰቨን ቤዚክ ኳንቲቲስ የሚባሉት ፊዚክስ ላይ እንግዲህ ርዕሳቸው ምንድነው? ፊዚካል ኳንቲቲስ ነው አይደለም? ስለዚህ በፊዚክስ ውስጥ ያሉ ሰባቱ መሰረታዊ ኳንቲቲዎች የሚባሉት እንግዲህ እነኚህ ናቸው። አንደኛው ሌንግዝ ነው፣ ርዝመት ነው። ሁለተኛው ማስ ነው፣ መጠነቁስ። ሶስተኛው ታይም ነው። አራተኛው ቴምፕሬቸር ነው። አምስተኛው ከረንት ነው። ስድስተኛው አማውንት ኦፍ ሰብስታንስ ኤን እና ሰባተኛው ደግሞ ሉሚነስ ኢንተንሲቲ የሚባሉት እነኚህ ሰባቱ ናቸው ፊዚካል ኳንቲቲስ። ሌላው በሞላ እንግዲህ የእነኚህ ውጤት ነው ማለት ነው። ኦል አዘር ኳንቲቲስ ኢን ፊዚክስ ካን ቢ ዲራይቭድ ፍሮም ዘ ሰቨን ቤዚክ ኦር ፋንዳሜንታል ኳንቲቲስ። እነኚህ እንግዲህ ሰባቱ ቤዚክ ፊዚካል ኳንቲቲስ ወይም ደግሞ ምን ብለን እንጠራቸዋለን? ፋንዳሜንታል ፊዚካል ኳንቲቲስ ብለን እንጠራቸዋለን። ሌሎቹ ከነኚህ ድራይቭድ የሚሆኑ ናቸው ወይም ደግሞ ከነኚህ አንዱን ከአንዱ ጋር በማጣመር የሚፈጠሩ ነገሮች ናቸው ማለት ነው። ሜጀርመንት ኦፍ ማስ ኢን ዲፍረንት ፕሌስስ። እዚህ ጋር ስቱደንት ኤ ስቱደንት ቢ ያለ ሎኬሽን ሳምዌር የተለያዩ ሎኬሽን ቢ ያሉበት ቦታ አለ። ሜጀርመንት እንትናቸው አሉ። ለምሳሌ ስቱደንት ኤ የሚባል አንድ ተማሪ ሎኬሽን ኤ ላይ ሆኖ እንግዲህ ለምሳሌ ስቱደንት ኤን ኢትዮጵያ ውስጥ ብናደርገው ስቱደንት ኤን አበበ እንበለው ለምሳሌ፣ ሎኬሽኑን ደግሞ ኢትዮጵያ እንለዋለን። ቁመቱ ሌንግዙን ለምሳሌ ወይም የእሱን ቁመት ከሆነ ሜጀር ያደረግነው ሜትር ከ60 ነው። ስቱደንት ቢ ደግሞ ኬንያ ቢሆን ስቱደንት ቢ ደግሞ የሆነ ስም ስጡትና ጆን ብላችሁ ሎኬሽኑ ኬንያ፣ እሱ ደግሞ 2.1 ሜትር ነው ብለን ቁመቱን ብናስብ ያችሁ። ስለዚህ አሁን እዚህ ጋር ሜጀርድ ቫሊዩ 1.6 2.1 የሚለው ኢትዮጵያም ይሁን ኬንያም ይሁን እኩል ነው የምናወራው ማለት ነው። ለምን? ስታንዳርድ ስለሆነ፣ ኮንቬንሽን ስላለ፣ ስምምነት የተደረሰበት ነገር ስለሆነ። ኦኬ ሰው እነኚህን ነገሮች የሚመለከት ነው በዋናነት ስታንዳርድ ማለት ነው። ኦኬ ይሄ ባይሆንስ ምን ይፈጠራል? ስታንዳርድ ባይኖር ምን ይፈጠራል የሚለውን ስናይ ነገሩን የበለጠ ወሳኝነቱ ይገባናል። ለምሳሌ ላክ ኦፍ ስታንዳርድ ኢን ሜዠርመንት ሃዝ ሜኒ ኔጌቲቭ ኮንሲኩዌንስስ። ስታንዳርድ ከሌለ በሜዠርመንት ወይም ደግሞ በልኬት ዓለም ውስጥ ከፍተኛ የሆነ ችግርን ያስከትልብናል፣ ኔጌቲቭ የሆነ ነገርን ያመጣብናል ነው የሚለው። ኢን ኢትዮጵያ ፎር ኢንስታንስ ፒፕል ዩዝ ዜር ፓልም ቱ ሜዠር ቲንግስ ላይክ ኮተን። እጃቸውን ፓልም ለምሳሌ ይሄ እጃቸውን ተጠቅሞ ፓልም ማለት ይሄ የውስጣቸው እጃቸውን ተጠቅሞ ጥጥ ይለካሉ። ኤንድ ፉት ስቴፕስ ወይ ደግሞ ቅድም እንዳየነው ፉት ስቴፓቸውን ደግሞ እርምጃ በእርምጃ ማለት ነው። አሁን ወደ ገጠር ሲሄዱ መሬት ሲለኩ በእርምጃቸው ነው። ኦኬ እነኝን ተጠቅመው ሜጀር ያደርጋሉ። ነገር ግን በእነኝህ ነገሮች የሚለካው ነገር እንደ ሰው ይለያያል። ለምሳሌ ሰውየው ረዥም ከሆነ ፉት ስቴፑ ያን ያክል ረዥም ነው የሚሆነው፣ አጭር ከሆነ ደግሞ አጭር ነው የሚሆነው ማለት ነው። ስታንዳርድ የለውም። ስለዚህ አንደኛው ይጎዳል ማለት ነው። በረዥም ሰው የተለካለ ሰው ይጠቀማል፣ በአጭር ሰው የተለካለ ሰው ይጎዳል እንደማለት ነው። ስለዚህ ስታንዳርድ አለመኖር አያችሁ። ስለዚህ ይህን ያክል አንፌርነስ ያመጣል ማለት ነው። ዘዋን ዊዝ ቢገር ፓልም ትልቅ ፓልም ያለው አሁን ለጥጥ በሚለካበት ሰዓት
ኮሌክትስ ማች ኮተን ትልቅ ኮተን ይወስዳል ማለት ትልቅ ጥጥ ይወስዳል። ፓልሙ ትልቅ ከሆነ እጁ በመዳፉ ማለት ነው። ዛን ዘዋን ዊዝ ስሞለር ፓልም ስሞለር ደግሞ ፓልም ያለው ከሆነ መዳፉ ትንሽ የሆነ ሰው ደግሞ ትንሽ ጥጥ ይወስዳል ማለት ነው። ስለዚህ እኩል የሆነ ዲስትሪቢዩሽን አይፈጥርልንም ማለት ነው። ሜጀርመንት መጠን አያመጣልንም። ይሄ የምን ችግር ነው? የስታንዳርድ ችግር ነው። ስታንዳርድ ከሆነ ግን የሚለካበት ብዛት ሜትር ከሆነ ለምሳሌ የመሬቱን መጠን ከሆነ መለካት የፈለግነው በሜትር መጠቀም በሜትር የምንለካ ከሆነ ሜትር ስታንዳርድ ስለሆነ ዓለም አቀፋዊ ስለሆነ ለሁሉም እኩል ነው የሚሰራው ማለት ነው። ኦኬ ሶ ዛስ ስታንዳርድ የሚያስፈልገው በሜጀርመንቱ ላይ እንደዚህ አይነት ችግሮችን ለመቅረፍ ነው ማለት ነው። ሶ ዛስ ዩዚንግ ኤ ፓልም ኦር ፉትስቴፕስ አዝ ሜዠሪንግ ዲቫይስ እንደ መለኪያ ከተጠቀምን እርምጃችንና መዳፋችንን እንደ መለኪያ የምንጠቀም ከሆነ such device has no standard የላቸውም እነኝ it creates what inaccuracy ይሄን ምን ይፈጥራሉ ደግሞ ስታንዳርድ ባለመኖራቸው ምክንያት ኢናኪሬሲን ይፈጥራሉ ወይም ደግሞ ፍትሃዊ የሆነ ትክክለኛ የሆነ ልኬትን ለመለካት የማንችልበትን ሁኔታ ይፈጥራሉ ማለት ነው። on measured value and bias among people ይሄ ደግሞ በሰዎች መካከል ምን ይፈጥራል ማለት ነው? ቢያዝ ይፈጥራል ማለት ነው። መድሎን ይፈጥራል ማለት ነው። መድሎን ይፈጥራል። አንደኛው ትልቅ ያገኛል፣ አንደኛው ትንሽ ያገኛል ማለት ነው። ስለዚህ ስታንዳርድ በሜጀርመንት ላይ በጣም ወሳኝ ነው ማለት ነው። ነገር ግን ስታንዳርድ ዩኒት እንግዲህ በ2019 አን ኢንተርናሽናል ኮሚቴ ዓለም አቀፉ ኮሚቴ ማለት ነው ሪቫይዝድ ኤ ሴት ኦፍ ስታንዳርድስ ፎር ሌንግዝ ስታንዳርዶቹ አስቀምጧል። ለምን? ለሌንግዝ ርዝመትን ለመለካት፣ ለማስ፣ ለታይም እንደ አዘር ቤዚክ ኳንቲቲስ ቅድም ያየናቸው ቤዚክ ኳንቲቲዎች ማለት ነው ሰባቱ። ዘ ሲስተም ኢስታብሊሽድ ኢዝ አን አዶፕሽን ኦፍ ዘ ሜትሪክ ሲስተም ኤንድ ኢዝ ኮልድ ኤስአይ ሲስተም ይባላል። ሲስተም ኢንተርናሽናል ሲስተም እንለዋለን ማለት ነው ኦፍ ዩኒትስ ማለት ነው። ሶ በዚህ መሰረት እንግዲህ እዚህ ጋር የሶስቱን ዩኒት ስታንዳርድ ዩኒት እናያለን። ለምሳሌ ለሌንግዝ ስታንዳርድ ዩኒቱ ማን ነው? ሜትር። ለሌንግዝ ሜትር ነው። ለታይም ደግሞ ሰከንድ ነው። ለማስ ደግሞ ኪሎግራም ነው። ሶ ሜትር ኢዝ ስታንዳርድ ኦር ኢንተርናሽናል ሲስተም ዩኒት ፎር ሌንግዝ ማለት ነው። ኢንተርናሽናል ሲስተም ዩኒት ፎር ሌንግዝ ኢዝ ሜትር። ሶ ዜር አር ኦልሶ አዘር ሜዠርመንት ዩኒትስ ፎር ሌንግዝ። ኦኬ አሁን ስታንዳርዱ ምንድን ነው? ማወቅ ያለባችሁ ነገር ይሄ በዓለም አቀፍ ደረጃ ለሌንግዝ ሜትር ነው የተቀመጠው። ነገር ግን ለምሳሌ ዘ ዲስታንስ ቢትዊን ቱ ሲቲስ ኢን ኢትዮጵያ ለምሳሌ በአዳማ እና በአዲስ አበባ መካከል ያለውን ርቀት በሜትር አትለኩም። ኦኬ በኪሎ ሜትር ነው የሚለካው። ስለዚህ አሁን እዚህ ጋር ማወቅ ያለባችሁ ሌንግዝ ላይ ሜትር ኤስአይ ዩኒት ተደርጎ ወይም ደግሞ ዓለም አቀፋዊ ስታንዳርድ ተደርጎ ተቀመጠ እንጂ ኤስአይ ዩኒት ያልሆኑ ሌሎች የሌንግዝ መለኪያዎች አሉ። ለምሳሌ በጣም ትንሽ ነገር መለካት ስንፈልግ ሚሊሜትር፣ ሴንቲሜትር እንጠቀማለን። ከፍ ሲል ሜትር እንጠቀማለን። ከዛ ከፍ ሲል ደግሞ ኪሎ ሜትር፣ ማይል ምናምን እንጠቀማለን ማለት ነው። ነገር ግን ኢንተርናሽናሊ ስታንዳርድ ስናስቀምጥለት ለሜትር ሌንግዝ ሜትር ነው ማለት ነው። ሜትር ኤስአይ ዩኒቱ ነው። አንድ ሜትር ማለት ምን ማለት ነች? እንዴት ነው ዲፋይን የተደረገችው? ትርጉማ ምን ያክል ነው ካላችሁ አንድ ሜትር ማለት አሁን ባለው ሁኔታ እንዴት ነው የተተረጎመው? ላይት ወይም ደግሞ ብርሃን በቫኪዩም ውስጥ በሚሄድበት ሰዓት 299 ሚሊዮን 792,458ኛ ሰከንዷን ውስጥ የሚሄደው ርዝመት እንደማለት ነች። በዚች በአንድ አውት ኦፍ ወይም 1/299 ሚሊዮን 792,458 ሰከንድ ውስጥ ላይት በቫኪዩም ውስጥ የሚሄደው የርቀት መጠን እንደማለት ነች። በጣም ትንሽ ነገር ነች። በዚህ መልኩ ነው ዲፋይን የሚደረገው ሌንግዝ። ለታይም ደግሞ ምንድነው የተቀመጠው ስታንዳርድ ዩኒት? ታይም ኢት ኢዝ ዲፋይንድ አስ ኢንተርቫል ቢትዊን ቱ ኢቨንትስ ኢት ኢዝ ፋንዳሜንታል ኳንቲቲ ዘ ኤስአይ ዩኒት ኦፍ ታይም ኢዝ ሰከንድ። ለታይም ደግሞ ሰከንድ ነው። ነን ኤስአይ ዩኒቶችም ልክ እንደ ሌንግዝ
ከሜትር ውጭ ሴንቲሜትር፣ ኪሎ ሜትር፣ ማይል ምናምን እንዳሉት ሁሉ ታይም ከሰከንድ ውጭ ሌሎች መለኪያዎች አሉት እንደ መጠኑ እንደ ጊዜው መጠን። ለምሳሌ ከሰከንድ ማይክሮ ሰከንድም አለ፣ ወደ ላይ ከፍ ስትል ደቂቃ አለ፣ ሚኒት አለ፣ ሃወር አለ፣ ሰዓት፣ ዴይ አለ፣ ቀን አለ፣ ዊክ አለ፣ መንዝ፣ የር፣ ሚሊኒየም እያለን ብዙ ሴንቸሪ እያለን ብዙ መልኩ ሊገለጽ ይችላል። ነገር ግን የሳ ዩኒቱ ማነው? የታይም ሰከንድ። የማስም ልክ እንደዛው ዘ ኪሎግራም ኬጂ ዘ ስታንዳርድ ዩኒት ኦር ሲስተም ኢንተርናሽናል ሲስተም ዩኒት ኦፍ ማስ። የማስ ደግሞ ኬጂ ነው ማለት ነው፣ ወይም ደግሞ ኪሎግራም ነው ማለት ነው። ነገር ግን ሌሎች የሳ ዩኒቶቹ ማስም አለው። ለምሳሌ በግራም በቶን እንጠቀማለን አይደለ? በጣም ትልቅ ከሆነ ቶን እንጠቀማለን። ሚሊግራም በጣም ትንሽ ከሆነ ሚሊግራሞች፣ ግራም እንጠቀማለን። እንደዛ ኪሎግራም እያለን የተለያዩ አይነት መለኪያዎችን በመጠቀም እንግዲህ መግለጽ እንችላለን ማለት ነው። እዚህ ጋር ኪ ኮንሰፕት እንግዲህ ስታንዳርድ ዩኒትስ አር ኮንቬንሽናል ዩኒት ዊች አር ዩዝድ ቱ ሜጀር ፊዚካል ኳንቲቲስ ሳይንቲፊካሊ። እንግዲህ ሳይንቲፊክ በሳይንስ ዓለም ውስጥ እንግዲህ ስታንዳርድ ዩኒት የሚባሉት ኮንቬንሽናል ዩኒቶች ናቸው፣ ወይም ደግሞ ስምምነት የተደረሰባቸው ዩኒቶች ናቸው ማለት ነው። ዌሬቨር ዩ ጎ ይሄ ነገር እንትን አትሉም ማለት ነው። እዚህ ጋር እንግዲህ ዴፊኒሽናቸውን ማየት ትችላላችሁ። አሁን ለምሳሌ ሰከንድ ማለት 9 ቢሊዮን 192 ሚሊዮን 631707 ታይምስ ዘ ፔሪድ ኦፍ ቫይብሬሽን ኦፍ ራዲዬሽን ፍሮም ዘ ሲሲኤም ቱ 133 አተም። ይሄ ሳይንቲፊክ ዴፊኒሽን ነው። ብዙ ያን ያክል አሁን በጥልቀት የምናየው ጉዳይ አይደለም። ሌላኛው እንግዲህ ምንድነው ሳይንቲፊክ ኖቴሽን። ሳይንቲፊክ ኖቴሽን ምንድን ነው? ኦኬ ሳይንቲፊክ ኖቴሽን ምንድን ነው? ይሄኛውን ለማሳየት ያክል እዚህ ጋር እንግዲህ ምንድነው ሳይንቲፊክ ኖቴሽን የሚለውን ነገር በደንብ መረዳት ይኖርብናል። ሳይንቲፊክ ኖቴሽን ኦኬ፣ አንድ ቁጥር በሳይንቲፊክ ኖቴሽን ፎርም ተጻፈ የምንለው መቼ ነው? መጀመሪያውኑ ሳይንቲፊክ ኖቴሽን ምንድን ነው የሚለውን እስኪ መጀመሪያ እንመልከት። ሳይንቲፊክ ኖቴሽን ማለት ምን ማለት ነው? ቬሪ ስሞል ነምበር፣ በጣም ትንሽ የሆነ ቁጥር ወይም ደግሞ ቬሪ ላርጅ ነምበር፣ በጣም ትልቅ የሆነ ቁጥር ወይም በጣም ትንሽ የሆነ ቁጥር ለመጻፍ እንግዲህ እንቸገራለን አይደለም? ብዙ ቦታ ይይዝብናል፣ ለመጻፍም ብዙ ሰዓት ይፈጅብናል። ስለዚህ ይህንን ባጭሩ የምንጽፍበት መንገድ ነው። ስለዚህ ሳይንቲፊክ ኖቴሽን ማለት it is short way of writing a very large number or a very small number in a short form ማለት ነው። writing a very small number or a very large number in a short form ባጭሩ የምንጽፍበት ፎርም ነው ማለት ነው። ባጭሩ የምንጽፍበት ዘዴ ነው ሳይንቲፊክ ኖቴሽን ይባላል። ስለዚህ አንድ ቁጥር በሳይንቲፊክ ኖቴሽን የመጻፍ ጥቅሙ ምንድነው? በጣም ትልቅ የሆነን ቁጥር ወይ ደግሞ በጣም ትንሽ የሆነን ቁጥር ባጭሩ የምንጽፍበት ዘዴ ነው ማለት ነው። ባጭሩ የምንጽፍበት ዘዴ ነው ሳይንቲፊክ ኖቴሽን። ዋና ጠቀሜታው አስፈላጊነቱ እዚህ ጋር ነው። ምክንያቱም አንድ ትልቅ ቁጥር እንደዚህ እያለ ስንጽፍ አንውለም። ባጭሩ የምንጽፍበት መንገድ ነው። በጣም ትንሽም ከሆነ ልክ እንደዛው ያስቸግራል ለመጻፍ። ስለዚህ ባጭሩ የምንጽፍበት ዘዴ ያስፈልገናል። እሱም ሳይንቲፊክ ኖቴሽን ይባላል። ጉድ እንዴት ነው የሚጻፈው? አንድ ቁጥር በሳይንቲፊክ ኖቴሽን ተጻፈ የሚባለው መቼ ነው ካላችሁ እዚህ ጋር እንግዲህ እንደተቀመጠው ዲ ታይምስ 10 ዘ ፓወር ኦፍ ኤን። ኦኬ 10 ዘ ፓወር ኦፍ ኤን። እዚህ ጋር ዲ ምንድነው ኤን ምንድነው የሚለውን ነገር ማወቅ ይኖርባችኋል ማለት ነው። ኤን ኢንቲጀር ነው። ኦኬ ኢንቲጀር ማለት እንግዲህ ምን እንደሆነ ታውቃላችሁ። ኢንቲጀር ማለት እንግዲህ 0 1 2 3 4 እያልና ከዛ ደግሞ ኔጌቲቮችን የሚጨምር ማለት ነው። ኦኬ የኤን ቫልዩ እንደዛ ነው። ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ዜሮ ሊሆን ይችላል። ዲ ምንድናት የምትለውን ደግሞ እዚህ ጋር ያለችው ዲስ ምንድናት ካላችሁ ዲ ደግሞ ነምበር ናት። በማንና በመካከል ነው ያለችው ኢንቢትዊን ዲ ደግሞ ኢንቢትዊን በ10 እና በ1 መካከል
በ10 እና በ1 መካከል ያለ ቁጥር ነው ማለት ነው። ኦኬ በ10 እና በ1 መካከል ያለ ቁጥር ነው። ፎር ኤግዛምፕል ለምሳሌ አንድ ስሞል ነምበር እና አንድ ላርጀር ነምበር እንውሰድ። ለምሳሌ 0.0000345 አሁን ይሄ ምን አይነት ቁጥር ነው? አሁን በጣም ትንሽ ቁጥር ነው ማለት ነው። ይሄን ብንገለብጠው ለምሳሌ ሁለተኛው ደግሞ ቬሪ ላርጅ ነምበር ልስታችሁ። ለምሳሌ 693 ቢሊዮን ኦር ሚሊዮን ሚሊዮን አድርጌ ብሰጣችሁ አሁን ይሄኛው ምን አይነት ቁጥር ነው? ቬሪ ላርጅ ነምበር ነው። የመጀመሪያው ደግሞ ቬሪ ስሞል ነምበር ነው። እንደዚህ ከመጻፍ በአጭሩ የምንጽፍበት መንገድ አለ ነው። ምንድነው የምታደርጉት? ደሲማል ፖይንታችሁ እንግዲህ ማንኛውም ሆል ነምበር ከሆነ ያው መጨረሻ ላይ ደሲማል ፖይንት እንዳለ እናውቃለን። እንደዚህ ከሆነ ምንድነው የማደርገው? ይሄን ሙቭ አደርጋለሁ። ደሲማል ከሰጣችሁ ወዴት ነው? ደሲማል ነው በጣም ትንሽ ቁጥር ከሆነ 0 ፖይንት ተብሎ የሚሰጣችሁ ከሆነ ደሲማል ፖይንታችሁ እነዚህ ጋር ዜሮዎች ካሉ ደሲማል ፖይንታችሁን ወዴት ነው የምታደርጉት? ወደ ቀኝ። ስንት ዩኒት ትሄዳላችሁ? አሁን እዚህ ጋር ችኛዋን ነገር ማሰብ ይኖርባችኋል ማለት ነው። ዲ መሆን ያለበት ወይም ደግሞ ደሲማል ፖይንቱ ሄዶ ሲያርፍ የሚፈጠረው ቁጥር መሆን ያለበት ከአንድ በላይ ከ10 በታች በ1 እና በ10 መካከል መሆን አለበት ነው። ስለዚህ ለምሳሌ ኛውን ለሚሃማናዘር ከለር ሄር እዚህ ጋር ተነስቼ አንድ ዲጂት 2 3 4 5 6 እዚህ ጋር ሳረገው ስንት ሆነ? እዚህ ጋር ባደርገው ነው 0.3 ይሆንና 0.3 ደግሞ ከአንድ በታች ነው። ይሄኛውን ሬንጅ ያሟላልኝም ማለት ነው። ስለዚህ 3 ላይ ሳረገው በ3 እና በ4 ሳረገው ግን ቁጥሩ ስንት ይመጣል? ይሄኛው 3.45 3.45 ደግሞ ከአንድ በላይ ነው ከ10 በታች ነው ያሟላልኛል። አሁን አንድ ስቴፕ እዚህኛው አልፌ 34 ባደርገው 34 ከአንድ ይበልጣል? አዎ። ነገር ግን ከ10 ያንሳል? አያንስም። ከዚህ ሬንጅ ውጭ ወጣብኝ ማለት ነው። ስለዚህ በዚህ ሬንጅ ውስጥ እንዲቀመጥልኝ ማድረግ አለብኝ። ስለዚህ ደሲማል ፖይንቱን ማስቀምጠው እዚህ ጋር ነው። ስለዚህ ስንት ይመጣል ማለት ነው? 3.45 ስንት ዲጂት ነው የሄድኩት? ታይምስ እና 10 ዘ ፓወር ኦፍ ኤን ምላት እዚህ ጋር ኤን ያልኳት ቁጥር እዚህ ጋር ሙቭ ያደረኩበትን የዲጂት ብዛት ነው የምትነግረው ማለት ነው። ስለዚህ ደሲማል ፖይንቷን ወደ ቀኝ ከሆነ ሽፍት ያደረኳት ኤን ቫልዩ ምንድነው የሚሆነው? ኔጌቲቭ ነው የሚሆነው። ስለዚህ 1 2 3 4 5 6 ስለዚህ ኔጌቲቭ 6 ይሆናል ማለት ነው። እንደዚህ አድርጌ ይሄውን በምን ተጻፈ ማለት ነው? በሳይንቲፊክ ኖቴሽን ተጻፈ። ይሄው በዚህ ፎርም ተጻፈ። የዲ ቫልዩ ማን ነው? 3.45 ይሄ የዲ ቫልዩ ነው። የኤን ቫልዩ ደግሞ ማን ነው? ኔጌቲቭ 6 ነው ማለት ነው። ኔጌቲቭ 6 ነው። እንደዚህ አይነት በጣም ትንሽን ቁጥር በቀላሉ እንደዚህ አድርገን የምንጽፍበት መንገድ ስታንዳርድ ኖቴሽን ወይም ደግሞ ሳይንቲፊክ ኖቴሽን ተብሎ ይጠራል። አሁን ወደ ሁለተኛው ስንሄድ ማን ነው ሁለተኛው? 693 ሚሊዮን 693 ሚሊዮን ነው ይሄኛው። ይሄኛው ደግሞ በጣም ትልቅ ነምበር ነው። አሁን ደግሞ እዚህ ጋር ማንኛውም ቁጥር እንግዲህ መጨረሻ ላይ ሙሉ ቁጥር ከሆነ ደሲማል ፖይንት ከሌለው ያው መጨረሻ ላይ ነጥብ አለው ማለት ነው። ከዚህ ተነስቼ ወደዚህ ሙቭ ማደርገው ማለት ነው። እንደዚህ ጋር ሙቭ ሳደርግ ደግሞ እዚህ ጋር 1 2 3 4 5 6 7 እዚህ ጋር ባረጋው ምንድነው የሚሆነው? ነጥቤ 69.3 ይሆናል። 69.3 ከአንድ በላይ ነው? አዎ ነው። ከ10 በታች ነው? አይደለም። ሬንጅ ውስጥ አይደለም ማለት ነው። ስለዚህ በ0 እና በ1 መካከል እንዲሆንልኝ የግድ እዚህ ጋር ማምጣት አለብኝ። 6.93 ይሆናል ማለት ነው። ስለዚህ 6.93 ሲባዛ 10 ዘ ፓወር ኦፍ ወደ ቀኝ ስለሆነ ሙቭ ያደረኩት ስንት ነው የሚሆነው ማለት ነው? ፖዚቲቭ ነው የሚሆነው የኤን ቫልዩ። ስለዚህ 1 2 3 4 5 6 7 8 ስለዚህ ፖዚቲቭ 8 አድርጌ በቀላሉ 6.93 ሲባዛ 10 ዘ ፓወር ኦፍ 8 አድርጌ በሳይንቲፊክ ኖቴሽን አስቀምጣለሁ ማለት ነው። ስለዚህ ይሄ ሳይንቲፊክ ኖቴሽን ወይም ደግሞ ስታንዳርድ ፎርም ይባላል። እንግዲህ እዚህ ጋር ሲግኒፊካንት ፊገርስ አሉ። ሲግኒፊካንት ፊገር የሚባል ነገር አለ። ሲግኒፊካንት ፊገር እንግዲህ ምንድን ነው የሚለውን ደግሞ እዚህ ጋር እናያለን። ሲግኒፊካንት ፊገርስ ኢን ነምበር ኢች ነን ዚሮ ዲጂት ኢዝ ኤ ሲግኒፊካንት ፊገር ኢች ዋት ነን ዚሮ ያልሆነ ማንኛውም ድጅት ሲግኒፊካንት ፊገር ነው እንላለን። ወሳኝ ፊገር ነው። ዚሮስ አር ኦንሊ ካውንትድ
ኢፍ ዘ አር ቢትዊን ቱ ነን ዚሮ ዲጂትስ። ዜሮ ኮንሲደር የሚደረገው ወይም ዜሮ የምትቆጠረው መቼ ነው? በሁለት ነን ዚሮ ዲጂቶች መሀል ከመጣች እንቆጥራታለን። ከዛ ውጭ አትቆጠረም ነው። ሲግኒፊካንት ፊገርስ፣ ሲግኒፊካንት ፊገር የሚባለውን ደግሞ ሀሳብ እዚህ ጋር ለመረዳት ያክል ሲግኒፊካንት ፊገር እንግዲህ የሚቆጠረው ሁልጊዜ ማንኛውም ነን ዚሮ ዲጂት ከሆነ ማንኛውም ነን ዚሮ ዲጂት ሲግኒፊካንት ፊገር ነው። ልብ አድርጉ። ነን ዚሮ ማለት ከዜሮ ውጭ የሆነ ማንኛውም ቁጥር ማለት ነው። ነን ዚሮ ዲጂት ከሆነ ሲግኒፊካንት ፊገሩ አካል ነው ማለት ነው። ሲግኒፊካንት ፊገር ነው አንድ። ሁለተኛ ዜሮ ከሆነስ እንዴት ነው? ዜሮ ከሆነ ግን ሲግኒፊካንት ፊገር የሚሆንበት ሁኔታ አለ፣ የማይሆንበት ሁኔታ አለ። ኦኬ ለምሳሌ 2000 የሚለው ቁጥር ውስጥ ሲግኒፊካንት ፊገራችን አንድ ነው። ዋን ሲግኒፊካንት ፊገር ነው ያለ። በዚህ ቁጥር ውስጥ ስንት ሲግኒፊካንት ባጭሩ ስንጽፈው እንግዲህ ሲግኒፊካንት ፊገር የሚለውን ኤስኤፍ ብለን እንጽፈዋለን። ሲግኒፊካንት ፊገር ማለት ነው። ስለዚህ 2000 ስንት ሲግኒፊካንት ፊገር አለው? አንድ ሲግኒፊካንት ፊገር አለው። ማን ነው እሱ ከተባላችሁ ሁለት ብቻ ነው ሲግኒፊካንት ፊገር ደን። ነገር ግን እዚህ ጋር ነን ዚሮ ዲጂቱን ብቻ ነው የምንቆጥረው ማለት ነው በዚህ ኬስ። ለምን ደስማል ፖይንት የለም እዚህ ጋር እንደምታዩት 2000 ነው የሚለው። በዚህ ጊዜ ዜሮዎቹ አይቆጠሩም ማለት ነው። ዜሮዎቹ የሚቆጠሩት መቼ ነው? ለምሳሌ 203,000 በትባሉ አሁን ሲግኒፊካንት ፊገር አለው ይሄኛው 3 ሲግኒፊካንት ፊገር አለው። ያው ነን ዚሮ ያልሆኑ ቁጥሮች እንደ ሲግኒፊካንት ፊገር ይቆጠራሉ። ለምሳሌ 2 አንድ አለ እዚህ ጋር 2 አለ። ዜሮ ግን አሁን በሁለት ነን ዚሮ ዲጂቶች መካከል ከመጣች በሁለት ቁጥሮች መካከል ከመጣች ትቆጠራለች። ስለዚህ አጠቃላይ ስንት ሲግኒፊካንት ፊገር አለ ማለት ነው? 3 ሲግኒፊካንት ፊገር አለ ማለት ነው። እነማን ናቸው ካላችሁ 2 0 እና 3 ናቸው ሲግኒፊካንት ፊገሮች። ኦኬ ስለዚህ 3 ሲግኒፊካንት ፊገር አለ ማለት ነው። እነኚህ ሁለት ኮንዲሽኖች ተመልከቱ። ሶስተኛው ኮንዲሽን እንግዲህ ዜሮ የምትቆጠርበት ሌላው ኬዝ ምንድን ነው? ለምሳሌ 2000.0 አድርጌ ካስቀመጥኩ በዚህ ሰዓት ዜሮዎቹ ይቆጠራሉ። አት ኤንድ ኦፍ ዘ ዴሲማል ፖይንት ከተገኙ ማለት ነው። ሶ እንደዚህ ከሆነ ግን ይሄኛው ስንት ሲግኒፊካንት ፊገር አለው ማለት ነው? 5 ሲግኒፊካንት ፊገር አለው። ሲግኒፊካንት ፊገር አለው ማለት ነው 5። እና ማናቸው ካላችሁ 2 0 0 0 እና 0 ማለት ነው። ስለዚህ 5 ሲግኒፊካንት ፊገር አለ። ያኔ የሚሆነው መቼ ነው? Here it is, but 2000.0 has 5 significant figures. You estimate like this by removing significant figures from the number, starting from the right until you have the desired number of significant figures. So ስለ ሲግኒፊካንት ፊገር እንግዲህ ሶስቱ ኮንዲሽኖች መረዳት ያለባችሁ ይሄንን ይመስላሉ ማለት ነው። ሌላኛው እንግዲህ ፕሪፊክስ ነው። ፕሪፊክስ እንግዲህ ከዚህ በፊት በአማርኛ ትምህርት ምናልባት ተምራችሁ ሊሆን ይችላል። ፕሪፊክስ እንግዲህ በአማርኛ ምንድነው የምንለው? ቅድመ ቅጥያ። ኦኬ ቅድመ ቅጥያ ከቃሉ በፊት የምንጨምረው የምንቀጥለው ቃል ነው ማለት ነው። ሀረግ ነው ማለት ነው። So in the previous section you have learned different basic units. When a numerical unit is either very small or very large, ኒሜሪካል ዩኒታችን እንግዲህ በጣም ትልቅ ወይም በጣም ትንሽ በሚሆንበት ሰዓት እንግዲህ እነኚህ ፕሪፊክሶች እንጠቀማለን ሜጀርመንት ዩኒቶች ላይ ማለት ነው። ኦኬ ሜጀርመንት ዩኒቶች ላይ እነኚህን እንጠቀማለን። ለምሳሌ ኪሎ ማለት 1000 ማለት ነው። ኦኬ ኪሎ ግራም፣ ኪሎ ሜትር ስንል አሁን ኪሎ ሜትር ስል 1000 ሜትር ማለት ነው። ምክንያቱም የቃሉ ኪሎ የሚለው ፕሪፊክስ ወይም ቅድመ ቅጥያ 1000 ማለት ነው። ኦኬ ኪሎ ግራም ስል 1000 ግራም እያልኳችሁ ነው ማለት ነው። ሰው እንደዚህ አይነት ቬሪ ላርጅ ኦር ቬሪ ስሞል የሆኑትን የምንጠቀምባቸው ፕሪፊክሶች አሉ። ሰው ከነዛ መካከል እንግዲህ እዚህ ጋር የምታዩቸው አሉ። ቴራም ይባላል። ቴራ ማለት አሁን ስንት ነው? 10 ዘ ፓወር ኦፍ 12 12 ዜሮ ያለው ማለት ነው። አንድ ትሪሊየን ማለት ነው። ቴራ ማለት 1 ትሪሊየን እንደማለት ነው። ጊጋ ሲባል ደግሞ ይሄን አሁን በብዛት የምታውቁት ቴራባይት ጊጋባይት ሲባል እንግዲህ
ኮምፒውተር ጋር ሪሌትድ የሆኑ ዴታ የምናስቀምጥባቸው ሃርድ ዲስኮች እና ዴታ የመያዝ አቅማቸው የሚገለጸው እንግዲህ በባይት ስለሆነ ያ ቴራባይት ጊጋባይት እያለን እንገልጻለን ማለት ነው። ጊጋ ማለት ደግሞ 1 ቢሊየን ማለት ነው። ጊጋ ማለት ቢሊየን ማለት 9 ያለው። ሜጋ ሲባል ደግሞ ሚሊየን ማለት ነው። 1 ሚሊየን እንደማለት ነው። ኪሎ ስንል 1000 ማለታችን ነው። ሄክቶ ስንል 100 ማለታችን ነው። ዴካ ስንል 10 ማለታችን ነው። ዴሲ ስንል ደግሞ እነኚህ ደግሞ ሲያንሱ ነው። አሁን ቅድምም ብለናል እዚህ ጋር ፕሪፊክሶች የምንጠቀመው ለምንድን ነው ብለናል? ቬሪ ዲፍረንት ቤዚክ ዩኒትስ ወይም ኒውሜሪካል ዩኒትስ አይዘር ቬሪ ስሞል ኦር ቬሪ ላርጅ። አሁን እስከ እንትን ያሉት ቬሪ ላርጆችን ተጠቅመናል። ቴትራን ተጠቅመናል፣ 1 ትሪሊየን ቴራን። ጊጋን 1 ቢሊየን ተጠቅመናል። ሜጋ 1 ሚሊዮን ተጠቅመናል። እነዚህ ለትልልቆቹ ማለት ነው። ኪሎ 1000፣ ሄክቶ 100 ተጠቅመናል። ዴካ ደግሞ 10 ተጠቅመናል። ይሄ ለትልልቆቹ ማለት ነው። ወይም ደግሞ ላርጅ ለሆኑት። ስሞል ለሆኑት ደግሞ በተቃራኒው ምን እንጠቀማለን ማለት ነው? ኔጌቲቭ ኤክስፖነንት ያላቸው ቬሪ ስሞል ለሆኑት ደግሞ ዴሲ ስንል ዴሲ ማለት የዴካ 1/1 እንደማድረግ ነው። ሪቨርስ ማድረግ ነው። ለምሳሌ አሁን ይኸውላችሁ ዴካ ማለት 10 ማለት ከሆነ ዴሲ ሲሆን ምን ይሆናል ማለት ነው? ዴሲ ሲሆን 1/10 ከ10 አንዷ ማለት ነው። በጣም ትንሽ መጠን የሚገልጽ ነው። ሴንቲ ስል የሄክቶ ግልባጭ ነው። 1/100 ማለት ነው። ኦኬ 1/100 ማለት ነው። ሚሊ ስል 1/1000፣ ማይክሮ ስል 1/ሚሊየን ማለት ነው። ናኖ ስል 1/ቢሊየን፣ ፒኮ ስል ደግሞ 1/ትሪሊየን ይሆናል ማለት ነው። እነኚህ ከቃሉ በፊት ሜጋባይት፣ ጊጋባይት ምናምን ወይም ኪሎሜትር፣ ኪሎግራም ስል ዴሲግራም፣ ሴንቲግራም፣ ሴንቲሜትር እያለን ስናወራ እንግዲህ ኦቨር 100 ነው። ሴንቲሜትር ማለት ለምሳሌ 1/100 ማለት ነው። 1/100 እነኚህ ምንድን ናቸው? ከቃሉ በፊት የሚጨመሩ። ለምሳሌ አሁን ሴንቲሜትር አያችሁ፣ ዋና ቃሉ ማን ነው? ሜትር። ከሜትር በፊት ተጨምራ የምትጻፈው ቃል እቺ ፕሪፊክስ ትባላለች። ትርጉማ ደግሞ ስንት ነው? 1/100 ማለት ነው። ሜትሩም በ1/100 ስናባዛው ስንት ማለት ነው? 0.01 እንደማለት ነው። ኦኬ ኪሎ ሜትር ስን ወይም ደግሞ ኪሎ ሜትር በምልበት ሰዓት አሁን ኪሎ ሜትር ዋናው ቃል ነው። ኪሎ ማለት ምን ማለት ነው? እቺ ፕሪፊክሷ ነች፣ ቅድመ ቅጥያዋ ነች። ኪሎ ማለት 1000 ማለት ነው። ስለዚህ ኪሎ ሜትር ስለሆን ምን ማለት ነው? 1000 ሜትር እንደማለት ነው። እነኚህ ፕሪፊክሶች እንግዲህ ማወቅ ይኖርባቸዋል ማለት ነው። ኢትስ ኦል አባውት ፎር ዘ ፈርስት ቪዲዮ። በሚቀጥለው እንግዲህ ሜዠርመንት ኤንድ ሴፍቲ የሚለውን በሚቀጥለው ቪዲዮችን እንመለከታለን። ኢትስ ኦል አባውት። ቴንክ ዩ ቬሪ ማች